ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዩቲዩብ ተደራሽነት እንዲኖረው ሰብስክራይብ፣ ሼር እና ላይክ እንድታደርጉ ጠይቃለሁ። ከዚህ በፊት በኢቨንት ዙሪያ የሰራሁላችሁ መሆኑ ይታወቃል። ዛሬ ላይ ደግሞ ስፔሲፊካሊ ለምሳሌ የዌዲንግ ኢቨንት ቢኖረን ጊቨን ኢንፎርሜሽን ቢሰጠን እንዴት እንሰራለን የሚለውን ለማየት እንሞክራለን ማለት ነው። ለምሳሌ እዚህ ጋር አስዩም የተሰጡ ጊቭኖች አሉ። ኤክስፔክትድ ነምበር ኦፍ ፐርሰን ለምሳሌ ፎር 30% አለ፣ 30 ሰዎች አሉ። የኢቨንት ዌዲንግ ኮንፈረንስ ሃል ረንት አለን። ለምሳሌ 1000 ብር ፐር ሃወር ይለናል። ፎር 4 ሃወርስ ይቆያል ብለን ሰርጉን እናስብና በሰዓት 1000 ብር ይከፈላል። የቡፌ ላንች ፎር 1 ፐርሰን 500 ብር ነው። ለአንድ ሰው 500 ብር ቢከፍል እንግዲህ ቡፌው ላይ 10 ሰዎች ቢጠቀሙ ነው የሚለን። ለምሳሌ 30 ከሆነ 30ው ሰርግ ከታደሙ ሊገኝ ይችላል፣ ግን ኢትስ ጊቨን። ስለዚህ 10 ሰዎች ነው ምሳ የበሉት ብለን እናስብና ሌላ የተሰጠን ስፓርክሊንግ ዋተር ወይንም አምቦ ውሃ ብለን የምንለው የአንዱ ዋጋ 10 ብር ነው። 16 ሰዎች ተጠቀሙ ብለን እናስብ። 1 ቦትል ኦፍ ዋተር በ10 ብር ይሸጣል። 13 ሰዎች ውሃን ተጠቀሙ ማለት ነው። ሌላው የቢራ ዋጋ የአንድ ቢራ ዋጋ 20 ብር ነው። 25 ሰዎች ቢጠቀሙ እና ኤክስትራ ኮስት 5000 ብር ቢኖር በጀታችን 20000 ብር ቢኖር እንዴት እንሰራለን ነው። ሜቢ እዚህ ጋር የሰጧችሁ ቁጥር በአሁን ላይ የትኛውም ፋብሪካውም ራሱ በዚህ ዋጋ ላይ ሸጥ ይችላል፣ ግን አስዩም ነው ለመስራት በኋላ ላይ ቁጥሩን እንዳይልለን ታሳቢ እንድታደርጉት ነው ይሄንን ቁጥር ያስቀመጥኩት ማለት ነው። ስለዚህ እነዚህ ነገሮች ተሰጥተውናል። ከዚህ ጋር ተያይዞ ያሉ ጥያቄዎችን እንዴት እንሰራለን የሚለውን ለማየት እንሞክራለን ማለት ነው። ለምሳሌ እዚህ ጋር ታስክ ዋን ላይ ፕሪፔር ኢቨንት ማኔጅመንት ሽት አዘጋጁ ልትባሉ ትችላላችሁ። ኢቨንት ማኔጅመንት ሽት እንዴት ነው ማዘጋጀው? ሶሪ ሁለተኛ ሮስተር ስታፍ እንዴት እናዘጋጃለን? እንግዲህ ስለ ሮስተር ስታፍ በደንብ የሰራውላችሁ ዩቲዩብ ላይ አለ፣ እዛ ላይ ሄዳችሁ ማየት ትችላላችሁ። ሌላው ታስክ 3 ለምሳሌ አሳይን ማንፓወርን እንዴት ነው አሳይን የምታደርጉት? ታስክ 4 ካልኩሌት the sales activity for the event including alcoholic and non-alcoholic beverages sales, food sales and hall services ይለናል። እዚህ ጋር maybe 10% ሰርቪስ ቻርጅ and 50% ቫት ጨምራችሁ ስሩበት የሚል ቢሰጠን እንዴት እንሰራለን የሚለውን እንይ። ለምሳሌ ወደ ታስክ 1 እንሂድ። ፕሪፔር ኢቨንት ማኔጅመንት ሽት። ምንድነው የምናደርገው? ኢቨንት ማኔጅመንት ሽት ላይ ኢቨንት ዲቴይሎች በግራ በኩል የምታያቸው ኢንፎርሜሽኖች አሉ። እነሱን በደንብ መያዝ አለብን። ለምሳሌ ኢቨንት ታይፕ አለኝ። the event type is wedding ሊሆን ይችላል። ነምበር ኦፍ ገስት ጊቭን ላይ ተሰጥቶኛል። ቬኑ የት ነው? ቦታው የት ነው? ኢቨንት ዱሬሽኑ ለምሳሌ ኢቨንቱ ሰርጉ ምን ያህል ሰዓት ይቆያል? የአዳራሽ ኪራይ ምን ያህል ነው? የሚል ታይፑ ምንድነው? ለምሳሌ ቡፌ ላንች ይለናል። ቢቨሪ ሰርቪሶች ምን ነገር አሉ? ቢር፣ ስፓርክሊንግ ዋተር፣ ውሃ፣ ሌላም ነገር ካለ ተጨማሪ ሊኖር ይችላል ማለት ነው። አዲሽናል ኮስቶች አሉን 5000 ብር፣ በጀታችን ላይ 20000 ብር ነው። ኢቨንት ዴቱ ለምሳሌ የሚሰጣችሁ ቀን ይኖራል። ኢቨንት ዴቱን ሰርጉ የሚከናወንበትን ቀን ማስገባት እንችላለን ማለት ነው። ይሄንን ነገር ማን ፕሪፔር አደረገው? ኢቨንት ኮኦርዲኔተር። ይሄንን ኢቨንት ኮኦርዲኔት የሚያደርገው ሰው ስሙ ሊገባ ይችላል ማለት ነው። ስለዚህ እነዚህ ነገሮች የያዘ ኢንፎርሜሽን ኢቨንት ማኔጅመንት ሽት ብለን እንለዋለን ማለት ነው። ስለዚህ ስለ ኢቨንቱ ዲቴል የሚያወራ ነገር ነው ማለት ነው። ስለዚህ ኢቨንት ታይፑ፣ ነምበር ኦፍ ገስት፣ ቬኑ፣ እነዚህን የመሳሰሉትን ነገሮችን አካቶ በደንብ መያዝ ይኖርበታል። እነዚህን ነገር ታሳቢ አድርገን ማስገባት ይኖርብናል። ወደ ሁለተኛው ስንሄድ ኢቨንት ሮስተር ስታፍ ነው። እንግዲህ ኢቨንት ሮስተር ስታፍ ላይ ምንድነው ለዚህ ዌዲንግ ምን ያህል ስታፎች ያስፈልጉናል? ምን ላይ ለምሳሌ እዚህ ጋር እንደ ምሳሌ ያስቀመጥኩላችሁ ፉድ ዴሊቨሪ ሰርቪስ ዲፓርትመንት ቢሆን ስታፍ ኔሞች ይኖራሉ፣ ፖዚሽናቸው ይኖረናል፣
ሽፍታቸው ይኖረናል ማለት ነው። ስለዚህ ለምሳሌ ስታፍ ኔም ላይ ያስቀመጥኳቸው ዮሐንስ፣ ሳራ፣ ወንድማገኝ፣ ሀና፣ ሳሙኤል የሚሉ አሉና ምንድናቸው ፖዚሽናቸው? ሱፐርቫይዘር ማን ነው፣ ዌተር ዌትረስ ማን ነው የሚለውን ነገር እዚህ ጋር እናስቀምጣለን ማለት ነው። ከዛ ሽፍታቸው ለምሳሌ እንበልና ሰርጉ ከቀኑ 6 ሰዓት ጀምሮ 10 ሰዓት ሊሆን ይችላል። እዚህ ጋር ሽፍት ብዬ ሳስቀምጥ ኢርሊ ሽፍት ብቻ ነው ብዬ አስቀመጥኩት። እዚህ ጋር ሌጀንዶችን ማስቀመጥ ይኖርብን። ለምሳሌ ኢርሊ ሽፍት ከታች እንደምታዩት 7 AM up to 3 PM ካልኩኝ፣ ስለዚህ እነዚህ ሰዎች 4 ሰዓት ሰርጉ የሚቆይ ከሆነ ሊወጡ ይችላሉ። ስለዚህ እዚህ ጋር ኢርሊ ሽፍት ብቻ ሳይሆን ሌት ሽፍትም አፍተርኑን ሽፍትም ላካተት እችላለሁ ማለት ነው። ለምን ከ9 ሰዓት በኋላ ላይ ሰርጉ 10 ሰዓት 11 ሰዓት ድረስ ሊሄድ ይችላል። ስለዚህ ሌት ሽፍትም ኢንክሉድ አድርጌ ልናካተል ልንሰራ እንችላለን ማለት ነው። ስለዚህ ሮስተር ስታፍ ከዚህ በፊት የሰራውላችሁ ላይ በደንብ አይታችሁ በዛ መልኩ ማዘጋጀት ይቻላል ማለት ነው። ስለዚህ ሮስተር ስታፍ ማለት ይሄንን በተመለከተ በዚህ ልክ ነው የምንሰራው ማለት ነው። ሌላው ኢቨንት አሳይን ማንፓወር ነው። እንግዲህ እዚህ ጋር አሳይን ያደረግናቸው ማንፓወሮች አሉ። ለምሳሌ ፖዚሽናቸው፣ ነምበር ኦፍ ስታፍ ሊኖር ይችላል። ሪስፖንሲቢሊቲያቸው ምንድነው? ለምሳሌ የኢቨንቱ ሱፐርቫይዘሮች ቢኖሩ ስንት ሰው ያስፈልገኛል? ሪስፖንሲቢሊቲያቸው ምንድነው? ሱፐርቫይዝ ኢቨንት ኦፕሬሽን፣ የኢቨንቱን ኦፕሬሽን ኦቨርኦል ሱፐርቫይዝ ያደርጋሉ ማለት ነው። አስተናጋጆች ምን ያህል ያስፈልገኛል? እዚህ ጋር እንደ ሳምፕል ነው ያስቀመጥኩት። 2 ሜቢ 30 ሰው ስለሆነ በቂ ሊሆን ይችላል። ፉድ ኤንድ ቢቨሬጅ ሰርቪስ ፕሮቫይድ ያደርጋሉ ማለት ነው። ሜቢ አሲስት ያደርጓቸዋል እንግዶችን፣ ስቲዋርዶች፣ ባስ ቦይ፣ ሌሎቹንም እዚህ ጋር ያስቀመጥኳቸውን እናይ እንችላለን። ስለዚህ አሳይንድ ማንፓወር ለምሳሌ ለዚህ ዌዲንግ ቶታል 10 ስታፎችን ያስቀምጠናል ማለት ነው። ስለዚህ በዚህ መልኩ ሜቢ እኔም ያላካተትኳቸውን ነገሮች እናንተም አካታችሁ መስራት ትችላላችሁ ማለት ነው። አሳይንድ ማንፓወር ብለን ስንል በዚህ መሰረት ነው መስራት ያለብን ማለት ነው። ወደ መጨረሻ ወደ አራተኛው ስንሄድ ኢቨንት ሴልስ አክቲቪቲ ካልኩሌሽን ነው። ይሄን ካልኩሌሽን እንግዲህ በደንብ መስራት አለብን። ከዚህ በፊት ያለው ላይ እንግዲህ ታስክ 1 ታስክ 2 ታስክ 3 ስናይ ብዙ የሚሰራ ነገር የለውም። እዚህ ጋር ግን ስንመጣ ለምሳሌ ኢቨንት ሴልስ አክቲቪቲ ካልኩሌሽን ኤ ላይ ሴልስ ኤንድ ኮስት ካልኩሌሽን ይላል። እዚህ ጋር በካታጎሪ እናስቀምጣቸው። ለምሳሌ ፉድ ሴልስ ዲስክሪፕሽን፣ ለምሳሌ ብፌ ላንች ነው፣ ስንት ሰዎች ተጠቀሙ፣ በስንት ብር ነው? ለምሳሌ 10% በ500 ብር ነው። ስለዚህ 10 ጊዜ 500 is 5000 ብር ይሆናል። ነን አልኮሊክ ቢቨሬጅ እዛ ላይ የተሰጠ ለምሳሌ ስፓርክሊንግ ዋተር 16 ሰዎች ተጠቀሙ፣ በ10 ብር ነው ፕራይሱ፣ እናስቀምጣለን ቶታል ማለት ነው 160። አምቦ ውሃ የ13 ሰዎች ናቸው፣ የአምቦ ውሃ ዋጋ 10 ብር ነው። ስለዚህ 130 ብር መጣ። ወደ አልኮሊክ ቢቨሬጅ ስንሄድ ለምሳሌ ቢር ነው ያለ 25 ሰዎች ተጠቅመዋል፣ በ20 ብር ነው ይዛ 500 ወይንም ቢኖር እያንዳንዱን ነገር እያካተትን እንሄዳለን ማለት ነው። የአዳራሽ ኪራይ ለምሳሌ 4 ሰዓት ነው እንግዲህ ዱሬሽናቸው ብለን ያለው፣ በሰዓት 1000 ብር ከሆነ 1000 ሲባዛ በ4 ሰዓት ስናደርገው 4000 ብር ይመጣል። ሌላ ኮስቶች ይኖራሉ። እዛ ጋር አዲሽናል ኮስት ያስቀመጥነው አለ። ለምሳሌ 5000 ብር አለን ማለት ነው። እነዚህን አማውንቶችን መጨረሻ ላይ አማውንት ያሉትን ስንደምራቸው 14790 መጣ። ይሄ 14790 ሰብ ቶታሉ ነው ማለት ነው። ስለዚህ እዚህ ላይ እንደገና ምን ማድረግ ይጠበቅብናል? ሰርቪስ ቻርጅ እና ቫትን ካልኩሌት ማድረግ መቻል አለብን። ስለዚህ ሰብ ቶታላችንን ልብ በሉ 14700። እንዴት ነው ሰርቪስ ቻርጅ እና ቫትን ካልኩሌት የምናደርገው? ከዚህ በፊት የሰራውላችሁ ዩቲዩብ ላይ አለ። እዛ ላይ በደንብ ሰርቪስ ቻርጅ ምንድነው እንዴት ነው የሚሰራው የሚለውን ዲቴል ማየት ትችላላችሁ። ግን አሁን እዚህ ጋር አሰራሩ እንዴት ነው? መጀመሪያ ሰርቪስ ቻርጅን ካልኩሌት እናደርጋለን። ስለዚህ ሰርቪስ ቻርጅ 10% ነው። ብዙውን ጊዜ ኮመንሊ ሊሆን የሚችለው ሊሰጠንም ይችላል። ጊቭኑ 10ም ላይሆን ይችላል፣ ሊቀንስም ይችላል። ከ10 በላይ ብዙ አይቼ ስለማላቅ ማለት ነው። 8 7 ሊሆን ይችላል። ግን አሁን በተሰጠኝ መሰረት 10% ነው። ስለዚህ ካልኩሌሽኑ ላይ ስንመጣ ሰብ ቶታሉ ቅድም ያሳየዋችሁ የአጠቃላይ ሰብ ቶታሉ 14790 ነበረ፣ ሲባዛ በ10% እናደርገዋለን። ስለዚህ አሁን ኤግዛሞች ላይ ሳይንቲፊክ ካልኩሌተር ይዞ መግባት ይቻላል። አለበለዛ
ምንድነው የምታደርጉት? 14790 ሲባዛ 10% ማለት for every 100 ነው። ስለዚህ 10 ሲካፈል ለ100 ማድረግ ነው። ስለዚህ 14790 ሲባዛ በ10 ሲካፈል ለ100 ስታደርጉት 1479 ይመጣል። እቺ 1479 ምንድነች? ሰርቪስ ቻርጅ ነች ማለት ነው። ሰርቪስ ቻርጇ 1479 ነው ማለት ነው። በመቀጠል ቫት ላይ እንሄዳለን። ስለዚህ ቫቱን ደግሞ ካልኩሌት ለማድረግ ምንድነው የምናደርገው? ሰብቶታሉ አለኝ። ለምሳሌ 14790 ላይ ሰርቪስ ቻርጇን ያገኘናትን አማውንት እንደምራለን 1479። ስለዚህ የሁለቱ ድምር 16269 መጣ። ስለዚህ የ16269ን ምን እንሰራለን? ቫት እንሰራለን። ቫት 15% ነው። ስለዚህ አሁንም እንዳልኳችሁ 15% ማለት 15 ሲካፈል ለ100 ማድረግ ነው። ስለዚህ 16269 ሲባዛ በ15 ሲካፈል ለ100 እናደርገዋለን ማለት ነው። እሱን ስናደርግ 2440.35 ይመጣል ማለት ነው። ይሄ ቫቱ ነው። ስለዚህ አሁን ሰብቶታል አለኝ፣ ሰርቪስ ቻርጅ አገኘው፣ ቫት አገኘው። ስለዚህ ግራንድ ቶታላችንን እናስቀምጣለን ማለት ነው። ለምሳሌ ሰብቶታላችን ቅድም ደምረን ያመጣነው 14790 አለ። ሰርቪስ ቻርጅ ይሄው ከላይ እንደምታዩት 1479 አምጥተናል። ቫታችን 2440.35 አለኝ። ግራንድ ቶታል ማለት የሶስቱን ድምር ነው። ግራንድ ቶታል ኢዝ ኢኳል ቱ ሰብ ቶታል ፕላስ ሰርቪስ ቻርጅ ፕላስ ቫት ማለት ነው። ስለዚህ እሱን ደምረን 18709.35 ይመጣል ማለት ነው። ስለዚህ በጀታችን ለምሳሌ 20000 ነው የተሰጠን አይደል? የነበረው 20000 በ18709.35 አጠናቀቀን ማለት ነው። ስለዚህ እንደዚህ በጊቭን ተሰጥቷችሁ ስሩ ብትባሉ በዚህ መሰረት ልትሰሩ ይችላላችሁ። እዚህ ጋር ያስቀመጥኩት እንደ ሳምፕል ነው። ቢሰጠኝ እንዴት አድርጌ ልስራ የሚለው ነው። ሌሎች ተጨማሪ የሚጨመሩ ነገሮች ሊኖሩ ይችላሉ። ስለዚህ እነዛን ነገሮች ታሳቢ አድርገን መስራት ይኖርብናል ማለት ነው። ስላዳመጣችሁኝ አመሰግናለሁ።